ናቲ እንግዲህ አሁን ነው የገባክ እዚህ እንደዚህ አይነት ማጡስ መግባት አሁን ነው የገባክ። ምክንያቱም እንግዲህ ፊት ስላሳያት ነው እቺ ልጅ እዚህ ድረስ መስመር ማንንም የላትም ከጎኗ ቤተሰብ የላትም ቤተሰቦቿም ትተዋታል ምናምን ነገር። ይሄ መቼም ከስደት ስትመጡ ሴቶች ደግሞ ችግር አለባችሁ። የትዳር ሰው ላይ መንጠልጠል፣ ትዳር ያለበት ወንድ ላይ መንጠልጠል ልማዳችሁ ነው ሴቶች። ለምን እንደምትፈልጉ አላውቅም። የሰው የሚያምራችሁ ሰዎች አላችሁ። አሁን አንቺ ማለት ነው እዚህ ጋር የሰው ትዳርን መጥብጠሽ ምንድነው የምትጠቀሚው? ፌንት ነቀልሽ፣ ቀለበት አሰርሽ፣ ቀለበት አስርልሃለሁ አለሽ። በአንቺ ነው ቀለበት የሚታሰረው? መጀመሪያ የሰው ትዳርን በጥብጠሽ ዛሬ ላይ ደግሞ አንቺ ቀለበት አስረሽ ልትኖሪ እንዴት ነው የሚሆነው? ሲጀመር እንዴት እንደምታስቡት ራሱ ግራ ገባኝ። አሁን ከምትገባበት ማጥ ውስጥ ጨንቆሃል ናቲ ማለት ነው። ናሂ ማለት ጨንቆሃል አይደል? ጨንቆሃል። ምክንያቱም ስተትስ አሁን የገባክ ምክንያቱም ትዳርህ እዚህ ጋር ልትወልድ የደረሰች ሚስት ቁጭ ብላ እዚህ ጋር ትናንትና መጣች። አብራችሁ ምን እንደተዋዋላችሁ ማይታወቅም። ብቻ ግን ኦኬ ተበደለችም ከጎኗ ቆምክ ምናምን። በዚህ መልኩ አይደለም አብራት መቆም የነበረብህ። ፊት አሳየሃት፣ መንገድ ከፈትክላት፣ ትዳርን እስከ መበጥበጥ ድረስ ደረሰች ማለት ነው። እንዴት ነው ወንዶች ችግር የለባችሁም? የሰው ትዳራችሁን ስትበትኑትና የሚፈጠረው ነገር ሲመጣ ችግር የለባችሁም። አይናችሁን ጨፍናችሁ የሆነ ነገር ውስጥ ገቡና ከዛ በኋላ ነው ሰው አልፈልግም በቃ ህይወቴ ትዳሬ ብለህ ትተሃል ብላ ልትተው ስትል እንደገና ትነቃለክ። ውብዬ እኮ የሌላ ሰው ከሆነች እኮ አንተ ማበደህ አይቀርም። እንደገና ደግሞ ሌላ ታሪክ ሊፈጠር ነው ማለት ነው። እንግዲህ ሄሉም እዚህ ጋር ጉዳችሁን ልታይ ነው እንግዲህ ገባችሁ። ውብዬን ትታ እዚህ ጋር እናንተ ገባችሁት። ምንድነው የተፈጠረው? ምንድነው እየሆነ ያለው ልትል እንግዲህ እያያችሁ ነው። ሁላችሁም እንግዲህ የተመለከታችሁ ነው። መቼም ትዳር እቃቃ አይደለም፣ እቃቃ ጨዋታ አይደለም። ይሄን ያህል ድረስ አብራችሁ የኖራችሁ በመካከላችሁ ይሄን የመሰለ ቆንጆ ልጅ ወልዳችሁ ሁለተኛ ልጅ የጠበቃችሁ ደግሞ በእንደዚህ መልኩ መሆኑ በጣም የሚያሳዝነው። ሁሌ ለምንድነው የሴት ልጅ የሚሰበረው? ሴቶች ናቸው በብዛት። ሴት ልጅ የሰው ነገር ያምራታል። ለምን እንደሆነ አላውቅም። ራስሽ ላይ እንደሚደርስ አታውቂም። የሰው ነገር፣ የሰው ትዳር፣ የሰው የሆነ ነገር ያምርሻል። ለምንድነው እንደዚህ እንደምታደርጉ አላውቅም። አብሶ ስደት ያላችሁ ስትመጡ ደግሞ ለምን እንደዚህ አይነት ነገር እንደምታስቡ አላውቅም። እንዲህ መቼ ነው ጓደኛ ብላ እንግዲህ ፍቅረኛዬ ብላ ያስተዋወቀቻቸው ጓደኞች ራሱ እኮ እቃ ይዘሽለት ሂጂ ቢባሉ ተጣብቀው የሷን ህይወት በትነው አብራ የምትኖርም አለች፣ አይን አውጥታ ማለት ነው። እንደዚህ አሁን እንደበጣችሁ የሰው ትዳር አፍርሰሽ እንዴት ነው ህይወት የሚሆንልሽ? እንዴት ነው ትዳር የሚሆንልሽ? እንዴት ነው በዚህ መልኩስ የምትቀጥዩ? አያሳፍራችሁ? እኔ እኮ ግርም ነው የምትሉኝ አንዳንድ ጊዜ ማለት ነው። ምኑ ነው የሚጣፍጥሽ? እንግዲህ የሰው አመሰቃቅለሽ ምኑ ነው የሚጣፍጥሽ? ህይወትስ ምኑ ነው ህይወት ሊሆንሽ የሚችለው? እንግዲህ አሁን እሱ ላንቺ አንቺ ብቻሽን ነሽ ብሎ ቤተሰብሽም ትተውሻል ብሎ ብቻሽን ነሽ ስላለ ይሄ ሁሉ ቤቱን ጥሎ የወጣበት መንገድ ባንቺ የተነሳ ነው። ምንድነው ሴት ያመጣው ሞት አይፈራም የሚባለው ነገር አለ። ያው ሴት ያመጣው ሞት አይፈራም። ቀጥ ብለህ ቤትን ጥለህ ወጣ። አሁን ምን ላድርግ ምን ልሁን ብትል እንግዲህ እንዴት ነው ሊቀና የሚችለው? ያበላሸውን ነገር እንዴት ልታቀናው የምትችለው? አንድ ሴትን ሮጠህ ከሄድክ ያቺ ሴት ምንድነው የምታስበው? እሷም ነገ ቀለበት አድርግልህ ቀለበት እንሰር ብላ ቀለበት ይዛ መጣች። እንዴት ነው የሚሆነው? ፌንት ነቀለች። ፌንት ስትነቅል እንግዲህ አይዞሽ ሀቢብቲ እያልክ ደግሞ ያባበልክ ነው ያለው። ያንን ስታደርግ ራሱ እኮ ሚዲያ ላይ ያየች ነው ሚስትክ ውብዬ፣ ሚዲያ ላይ ያየች ነው ለምታደርጋት ነገር፣ ያንዳንዱ ነገር ያየች ነው። እንዴት ነው ልቧ ማይሰበረው? አይደለም እንኳን ስልክ ከጎናችሁ ቁጭ ብሎ ሴትን በሚያወራበት ሰዓት ሴት ልጅ ምን ያህል ልቧ እንደሚሰበር ታውቃለህ? ጊዜ እምነት እንኳን ቢኖራት ቁጭ ብለህ አብራት እያወራህ እንኳን ምን ያህል ልቧ እንደሚሰበር ታውቃለህ? ምክንያቱም ሴቶች ስንባል በተፈጥሯችን የሚያመን ነገር አለ። የራሴ ብቻ ይሁን ብለን ስለምናስብ የሚያመን ነገር አለ። የሰው ስትሆን ደግሞ እንግዲህ ሌላ ቦታ ፍርቅጥ ብላ ሄደ ደግሞ ህይወቴ በቃ ትቶታል ብላ እዚህ ጋር ደግሞ እንትን ስትልህ ደግሞ በቃ አለ አይደል። ለማንኛውም ማሰብ አለብን። አንድ ነገርን ስናደርግ ማሰብ አለብን። ማይመለስ እንደው ሊተካ ማይችል የሚሰበር ነገር ገብቷል። በቃ ማሰብ አለብን። እዚህ ጋር ይሄን የመሰለ ልጅ እያለቀሰ
ከእናቱ መነጠል አይፈልግም፣ ከአባቱ መነጠል አይፈልግም። በምን የትኛው ቦታ ላይ ሆኖ ሊያድግ ነው ስታስበው? ልጅ ማሳደግ አለብኝ ከእንጀራ አባት ጋር ማደግ የለበትም ምናምን። አንተስ ከእንጀራ እናት ጋር ታሳድገው አይደል እንዴ? ስለዚህ ማሰብ አለብህ ቀድመህ ማለት ነው። አንቺም ደግሞ ስርዓትሽን ያዥ በቃ። ምክንያቱም የሰው ትዳርን በጥብጠሽ ውብዬ አለቅሽም እንደዚህ ምንድነው ማትለቂያት? ትዳሯን መሀል ላይ መተሽ በጥብጠሽ ቤቷን በጥብጠሽ የሞቀ ትዳሯን በጥብጠሽ እንዴት ነው ማትለቂያት? ምንድነው እንደውም አለቅሽም ማለት ያለባት እሷ። አንቺ ምንድነው አለቅሽም እንደዚህ በቃ። ወይ ከፈለሽ ተሰደጂ እንደገና ማለት ነው። የሰው ህይወት አትበጥብጪ። ከህይወታቸው ውልቅ ብለሽ ውጭ እንዴ! እንዴት ነው የሚያደርግሽ? በመሐከላቸው ገብተሽ እናንተ ደግሞ ማለት ነው መጀመሪያ ጊዜ ማሰብ አለባችሁ። አንድ ነገርን ወደዛ ቦታ ላይ ስታመጡ ምንድን ይፈጠራል፣ ነገ ምን ይከሰታል፣ እቺ ሰው ምን ታደርጋለች የሚለው ነገር ማሰብ አለባችሁ። ዝም ብላችሁ የሰው ህይወት አምጥታችሁ የሰው ህይወት መበጥበጥ አለባችሁ። ሱራፌልን ብትሆን አንተኛውም ብትሆን ስርዓት የሚባል ነገር አለ። የሰው ትዳርን እንደዚህ በእንደዚህ መልኩ መበተን ማለት ይሄ ያስጠይቃል እኮ። ዛሬኛ በምድር ላይ ለምናደርገው ነገር በሰማይ ቤት እኮ የሚያስጠይቀን ብዙ ዋጋ የሚያስከፍለ ነገር አለ እኮ። ስለዚህ ያበላሸሽውን እንደውም በይቅርታ ብለሽ ወደ ቤቱ እንዲመለስ ማድረግ ነው ያለብሽ። የሰው ትዳርን በጥብጠሽ እዚህ ጋር ቀለበት ልሰርልህ የኔ ይሁን ከዚህ በኋላ የትም አትሄድም ብለሽ ታስረው አይገባም። መቼም አንተ አይንን ጨፍና ቀለበት ካላሰረችልህ በስተቀር በዚህ መልኩ ውብዬን ትተህ እጅህን ለቀለበት ከሰጠህ አንተ ነህ የወረድከው። በጣም የሚያዝነው በዚህ መልኩ አንጠብቅህም። በዚህ መልኩ እንዲህ አይነት ነገርን ታደርጋለህ ብዬ ጠብቄ ማለቅ ከባድ ነገር ነው ያደረከው። የእውነት ልታስበው ይገባል። እንደዚህ አይነት ነገር ባንተ አያምርም፣ ሲጀመር ባንተ አያምርም፣ በውብዬ ማያምርም። እናንተ ስርዓት ያላችሁ ናችሁ። በእውነት ማንም ሰው የሚቀናባችሁ እንደዚህ አድርገህ ትዳርህን ስትበትን ግን በጣም ብዙ ሰውን አሳዝነሃል። በጣም እኔ ራሴ እንደዚህ አይነት ነገር ታደርጋለህ ብዬ በጭራሽ አስቤውም አልሜውም አላውቅም። ለማንኛውም ግን ልብ ይኖር፣ ልብ ግዛ። ሰው ልጅ በ40 ዓመት ልብ ይገዛል ይላል። አንተ በስንት ዓመት ልብ ልገዛ ነው? እንግዲህ ከዚህ በለጠ መቼም ህፃን ልጅ አይደለም። ብዙ ሰው መምከር የምትችል ሰው ነህ። ዛሬ ላይ በእንደዚህ መልኩ ህይወትንና ትዳርን መበተን ማለት በጣም ነው የሚደብረው። በጣም ገባ፣ በጣም የሚያስጠላው እና ይሄንን ነው ማለት የምችለው። ለማንኛውም ውዶችዬ እንግዲህ እውነት እግዚአብሔር አሁንም ትዳራችሁን እንደገና እንዲጠግንላችሁ እመኛለሁ። በእንደዚህ መልኩ መሆኑ በጣም አዝኛለሁ፣ በእውነት በጣም አዝኛለሁ። እና ከባድ ነው፣ የእውነት ከባድ ነው በጣም። እግዚአብሔር እንግዲህ ቀና ልብ ይስጣችሁ። እውነት በሰው ትዳር ውስጥ ገብታችሁ እንደዚህ የምትጠብጡ ደግሞ ህይወት ይመሰርታል ብዬ አላስብም።